ከ150 በላይ የፋይናንስና ሌሎች ተቋማት የተሳተፉበትና ከግንቦት 7 ቀን ጀምሮ ሲካሄድ የቆየው የ2025 የኢትዮጵያ ፋይናንሻል ፎረም በይፋ ተጠናቀቀ። በብሔራዊ ባንክ አዘጋጅነት ግንቦት 7 እና 8 ቀን በኢትዮጵያ ሳይንስ ሚውዚየም ሲካሄድ የቆየው የ2025 የኢትዮጵያ የፋይናንሻል ፎረም ኤግዚቢሽን በትላንትናው ዕለት የተጠናቀቀ ሲሆን ለሁለት ቀናት በዘለቀው ቆይታውም ከ150 በላይ የፋይናንስና ሌሎች ተቋማት የተሳተፉ ሲሆን ፖሊሲ አውጪዎች፣ የልማት አጋሮች፣ የግሉ ዘርፍ ባለድርሻ አካላት፣ የፋይናንስ ዘርፍ ባለሙያዎች፣ የዲያስፖራ አባላትና የዓለም አቀፉ ማህበረሰብ አባላት የተሳተፉበት ነበር። በኢትዮጵያ የፋይናንስ ዘርፍ ከማዘመንና ለማህበረሰቡ ተደራሽ ከማድረግ አንጻር እንዲሁም ዘርፉ ለሀገር ኢኮኖሚ ግንባታ ያለው ማይተካ ሚናና አስተዋጽኦ ማስተዋወቅ ዓላማ ያደረገው ይህ ታላቅ ፎረም በዋናነት የዲጂታል አገልግሎት መስፋፋት የመጪውን ዘመን አይቀሬ ክስተትን በስፋትና በጥልቀት የሚዳስስ እንደነበር ተነግሯል። ፎረሙ የኢትዮጵያ ወደፊት የፋይናንስ ሁኔታ ስርዓቶችና ኢንቨስትመንት ድሎችን የሚያበረታታ እንደሆነም የተገለጸ ሲሆን ከዚህ በተጨማሪም ይህ ታላቅ ኤግዚቢሽን የፋይናንስ ዘርፉ የደረሰበትን እምርታ በጉልህ ከማሳየቱም በላይ በዚህ ረገድ ሀገራችን የምትገኝበትን አጠቃላይ እድገት ያንጸባረቀ ነውም ተብሎለታል። በፎረሙ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ፣ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱና ሌሎች በርካታ የሀገር ውስጥና ዓለም አቀፍ እንግዶች ተገኝተው ነበር።